አንቺ ድንቢጥ እኔ ልታምጪ ወጥቻለሁ። አንቺን ያገባ ወንድ እኮ በቃ ሁሌ መሳቁ ነው። አደይ በቃ ሄዳለች፣ ተመልሳ አትመጣም ዴቭ። እኔ ግን ካንቺ በተቃራኒ ነው ማስበው። ከፍቅር ጋር ለምን ይሁን ሁሉ ነገር እንዳደረገብኝ መጠየቅ እፈልጋለሁ። ትሰሚኛለሽ? እኔ አንቺ አይደለም መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? እቺ ፍቅር የተባለ ሰይጣን አንጠልጥዬ አምጥቼ ዋጓን ነው መሰለኝ። ሊዲያ አፍሽን ዝጊ። ያለበለዚያ ግን ምን? አደይ ላቢን ያለችው? አዎ ምን ያርበተብታል? እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁኝ ውጡና ፈታ እንበል። ስልኬን ደግሞ ቁጭ አድርጊ እንዴ! አንቺ ስልኬን። ቆይ ደግሞ ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽኝ? ክፈችልኝ አንቺ ተረገምሽ። አንዴ ብቻ ከዚህ ልውጣ። ሁሉን ነገርሽን ጉድሽን ዘግዝኬ ነው ለባርኪ አሳልፌ የምሰጥሽ። በቃ አትንቦቅቦቅ አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። አዎ አደይ ልክ ነሽ። ሁለቱ ቤት ውስጥ ብቻቸውን ሆኑ ማለት በቃ ተጋደሉ ማለት ነው። እንዳሳይሽ ምን እንደሚመለከት ለቀቀኝ። ዞር በልልኝ። በአሁኑ ጫፌን ተነካኝና እንደባለፈው ዝም ብዬ የምተው እንዳይመስልሽ። አደይ ያላሰብኩትን ነገር አታሳስቢኝ። ይልቁኑ አሁን እፈተሻለሁ። አንድ ነገር ግን ልንገርሽ፣ እስከፈለግሽበት ሰዓት ድረስ እዚህ መቆየት ትችያለሽ። ሆድዬ ተያውጊኝ ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያውጊኝ ገና ነው። በቃ አንቺ ልጅ አንቺን ያገባ ወንድ እኮ በቃ ሁሌ መሳቁ ነው። ሁሌ መሳቅ ከፈለክ ታዲያ አግባኛ። እኔማ ሚስቴ መታለች እና ከዚህ በኋላ በቃ እኔን አትፈልገኝም ማለት ነው? አንቺማ የራስሽ ቦታ አለሽ። ልጁ የምርህ ነው? ይላ ምን አይነት ቦታ አለኝ? ያው ሲደብረኝ በሀሳብ ስዋጥ ሁሌ ስጨነቅ እኮ ሊዱ ከየት መጣች ሳይባል ፊት ለፊት ቁጭ ብላ ትዘፍናለች ወይ ትጨፍራለች። እንዳንቺ አይነት ሰው ማግኘት እኮ በጣም ከባድ ነው። የምርህ ነው? የዚህን ያህል ዘና አደርግሃለሁ? አታውቂም እንዴ? በጣም እኮ ነው ፈታ የምታደርጊኝ። እስኪ ለዚህ ሞቅታ አንድ ዘፈን ዘፈኝልኝ። እሺ ማን ልትፈልልህ? ደስ ያለሽ። ስሜቴ ገብቶሃል አውቃለሁ አይተኸኛል። አይ ይሄኛው ዘፈን ደስ ይላል። ሌላ እሺ ሌላ ቆሜ ልስፈንልህ። እግሬ መራመዱን ፈራ ስሜ በልጁ ሲጠራ አይገርምም ብያ ያዛፌ መኮለታተፌ እግሬ መራመዱን ፈራ ስሜ በስሙ ሲጠራ። እሺ ራሷ ጠግባ ሄደች እንጂ እኮ ማሚ ፈቅዳላት ነበር። ነገር ግን እሷ ሌላ ሰው ቤት እገባለሁ አለች። ደግሞ ለአንዲት ተራ ሰራተኛ እንዲህ መሆን አይጠበቅብን። ፍቅርቴ ስነ ስርዓት ይኖርሽ። አደይ ተራ ሰራተኛ አለመሆኗን እኔም አንቺም ልቦናችን ያውቀዋል። እሺ አሁን ለምን ያደይን ስም ረስተን እኔ እናንተ ወጣ ብለን ዘና አንልም? አደይ የት እንደገባች ምን ላይ እንደወደቀች ሳላቅ ምን ነገር ማድረግ አልፈልግም። እሺ አደይ ምንድን ነው? ምን ለማድረግ እየሞከርክ ነው? አደይ በቃ ሄዳለች፣ ተመልሳ አትመጣም ዴቭ። እኔ ግን ካንቺ በተቃራኒ ነው ማስበው። አደይ ትመጣለች፣ ከዛም በኋላ እንደ በፊቱ እንኖራለን። አዎ አጥፍታለች፣ ግን ይቅርታ ይደረግላታል። እሺ በቃ እሷን እርሳትና ትናንት ሊዱን ወስደ የጋበዝካት ቦታ እኔንም ውሰደኝ። ምን አንቺም የተንገዳገድሽ ልትመጪ ነው? አዎ ካንተ ጋር ከሆነ ምንም ሊሆን አይቆጨኝ። አይ ፍቅር ትቀልጃለሽ አይደል? እየቀለድኩ አይደለም። ይሄ ትክክለኛው ጊዜ ነው ለኔና ላንተ። ምን አባሽ ልትሰሪ መጣሽ? ደስ አለሽ? ፍቅር እንድናወራ ፈልጌ ነበር። ቆይ ለምንድን ነው ከዚህ ቤት እንደወጣ የምትፈልጊው? ይሄን ሁሉ ነገር የምታረጊብኝ ከመሬት ተነስተሽ እንደምትጠኝ ለምን እንደሆነ ማወቅ ፈልጋለሁ። ትሰሚኛለሽ? ኮታትሽን ሰብስበሽ ከዚህ ቤት ውልቅ በይ። አይገባሽም እንዴ? በቃ ማንም አይፈልግሽም። ለዚህ ቤት አታስፈልጊም። እኔ ዘላለም አለሜን ካንቺ ጋር አልኖርም። ነገ ላይ የራሴ ቤት የራሴ ህይወት ይኖረኛል። ግን አሁን ሰርቼ እናቴን መጦር እህቴን ማስተማር ስላለብኝ ነው። ታዲያ እኔ ምን ይመለከተኛል? ሁላችሁም ገደል መግባት ትችላላችሁ። አሁን ከክፍሌ ውጭልኝ። አይንሽም ማየት አልፈልግም። እሺ እወጣልሻለሁ። ግን አንድ ነገር ልብ በይ። እኔ እናንተን አገልግዬ የማመጣውን ገንዘብ ለቤተሰቦቹ ልኬ ከማስደሰት በቀር ሌላ ምንም አላማ ኑሮኝ አይደለም እዚህ ቤት የመጣሁት። አደይ ውጭልኝ። በአንቺ ምክንያት ብዙ ሰው ነው ያጣሁት። ውጭልኝ አንቺ ሰይጣን ውጭልኝ። ፍቅር አንቺ ምን አጣሽ? አንቺ ያለሽ ትንሹ ነገር እንኳን ቢኖረኝ የት እንደምደርስ አሳይሽ ነበር። ያም ሆነ ግን ያለንን ነገር አውቀን ማመስገን ብንችል መልካም ነው። አደይ ውጭልኝ።
አደይ ፈታ በይ እንደ ቤትሽ። ደመቀ የት ሄደ? ምን ነው ፈልገሽው ነው? አዎ ፈልገዋለሁ። ከፍቅር ጋር ለምን ይሄን ሁሉ ነገር እንዳደረገብኝ መጠየቅ ፈልጋለሁ። ምንድነው የምትጠይቂው? ያቺ ፍቅር በገንዘብ ነው የገዛችው። እሱ ሌላ የሚነግርሽ ነገር የለም። ግን ምንድነው ሌላ ማወቅ ፈልጊው? እኔ ላይ እንዴት እንደዚህ ያደርጋል? ምን በደልኩት? ምን አስቀየምኩት? ንጉስ፣ እኔ እኮ ማንም የሌለኝ ብቸኛ ሰው ነኝ። ትላንትና ዳይመንድ መጥቶ በሐሰት ሲመሰክርብኝ ሁሉም ነው ፊታቸውን ያዞሩብኝ። ባዶነት ላይ ተሰማኝ። ከዛ ለውስጤ ማንም የለሽም ጠንክሪ ብዬ ለራሴ ተናገርኩኝ። ለራሴ ያለሁት ራሴ ብቻ ነኝ። አደይ ለምንድን ነው የምትጨነቂው? እኔ እያለሁልሽ አትደውይልኝም ነበር? ደግሞ ዳይመንድ እኮ ሲነግረኝ ረዥም ደቂቃ ስፈልግሽ ነበር። ደግሞ በስንት መከራ እንዳገኘሽ። አንተም ብትሆን ከጾታ ጓደኝነት ውጭ ወንድሜ መሆን ማትችል ሰው ነህ። አብሬ ካልሆንኩ ልደግፈኝ አትችልም። ደመቀ ግን ከጓደኛም በላይ የውስጤን ሁሉን ነገሬን ጉድለቴን ያውቃል። ታዲያ እንዴት ሁሉን ነገር እያወቀ እንደዚህ ይጎዳኛል? ፒስ ነው አደይ። ዳይመንድ አደይን በጣም ያስከፋት። ምን ነው አደይ? ደመቀ ግን እንዴት አስቻለ? ካንተ በላይ እኮ ችግሬና መከራዬን የሚያውቅልኝ ሰው የለም። እንዴት በእኔ ላይ እንደዚህ ታደርጋለህ? በእርግጠኝነት ፍቅር የሰጠችኝን ብር ብታይ አደይ፣ እንኳንም አደረግከው ደግ አደረግክ፣ እንኳን ብር አገኘህ እኔም ላይ ይሄ ሆነ ብለሽ ነበር የምታስቢው። አይ ደመቀ፣ ከኔ ከተላብሬ ተቀንሶ የመጣ ፍራንክ ምን ያደርግልሃል? ይበረክትልኛል ብለህ ነው? ይሄ ካንቺ ህይወት ጋር ምን አገናኘው? አንቺም ከዛ ቤት መውጣትሽ ጥሩ ነው። ከዛ ሴጣን ትገላገያለሽ። በቃ አንቺም እንኳን ወጣሽ እኔም ብሩን አገኘው። አይ ደመቀ፣ ብሩን ከየት አምጥታ እንደሰጠች አታውቅም? አልነገረችህም? ከየትም ታምጣው እኔ ምን አገባኝ? ዋናው ብሩን መስጠቷ ነው። ይኸውልህ ዳይመንድ፣ እኔ የለፈውበትን የኔን ደሞዝ ብሬን ጨምራን የሰጠች ማለት ደሞዝ ስትይ ፍቅር ነች እንዴ ደሞዝ የምከፍልሽ? አዎ ባርኮት ለሷ ይልክላትና እሷ ነበረች ደሞዜን የምሰጠኝ። ግን እስካሁን አንዴም እንኳን ሳታኝ አታውቅም። የምርሽን ነው አደይ? አዎ። እና ፍቅር ገና ተማሪ ናት፣ ስራ የላት፣ ከየት አምጥታ ትሰጣለች? እቺ ፎንቃ ደሞዝሽን ጭራሽ ስታሽ አታውቅም ማለት ነው? አዎ አንዴ ጸባዩን አውቄዋለሁ። ምንም ብታደርግ አይገርመኝም። አንተ ግን ከንጉስ አስመልጠኝ እንዴት ድጋሚ ትገለኛለህ? ቆይ እኔ እንደዚህ በማድረግ ምን ተጠቀምክ? እንዴት እንደዚህ ታደርገኛለህ ደመቀ? ይኸውልሽ አደይ። አይ በቃ ደመቀ፣ ከዚህ በኋላ ጨዋታ አናቁም። መንገድ ላይ ወድቄ ስላነሳችሁ የፈጣሪ ውለታችሁን ይክፈላችሁ። አደይ እባክሽ አትሂጂ። እዚህ ከኔ ጋር ቆይ። መሄጃ አላጣሁም፣ ልቀቀኝ። አደይ እስቲ ተረጋጊ። የትም መሄጃ እንደሌለሽ አውቃለሁ። ስራ እስክታገኝ ድረስ ለምን እዚህ አትሆኝም? አይደል? አሁን እኮ በእናንተ ቤት ሁለታችሁም ለእኔ ያስባችሁን አይደል? አዎ ከፎንቃዬ ቤት እንደሆነ ተባርሻል። ኤላም አይደለም ቤቱ ሊያስገባሽ አይፈልግም። በቃ እዚሁ ከጊንጉ ጋር ሆነሽ ነገሮችን ለምን አታስተካኪም? ይሄን ሁሉ ነገር ለኔ ብታስማ ከታች ከፍቅር ጋር ተመሳጥረ ይሄን ሁሉ ነገር ባላደረክልኝ ነበር። አሁን ምንድነው ደርሶ ሀሳብ የምትመስለው? አደይ ቆይ እባክሽ ከኔ ጋር ኑሪ። ንጉስ ልቀቀኝ፣ ልሂድበት። በቃ ተው አትሂድ። ምን? አዎ ልቀቅ፣ አትሂድ። ይሄ ሁሉ ስህተት የዛች ፎንቃዬ ነው። ምን እያልክ ነው ዳይመንድ? እዚህ ከኔ ጋር እንድቆይ እኮ ማድረግ ነበረብህ። ያማል እንዴ? አንተ በእናትህ የራስ ጉዳይ ነው። እሺ ወዴት ነው የምትውዩ? አያገባም። ልዱ ለምን ሙዚቃ ምናምን አትሞክሪም? የምርህ ነው ላይ? አዋ አንቺ ፍላጎቱ ካለሽ። አደይ ሳላስፈቅድ ስለመጣሁኝ በጣም ይቅርታ። ለምለም ነው ላይ ስለነበር ነው። አንቺ ስራ ጀምራለሽ ምናምን አልተባለም እንዴ? ኢላ ቤት ምን ሰራለሽ? ለምለም የለችም። የቤተሰቦቿን ነገር ለማስተካከል ክፍለ ሀገር ሄዳለች። ቆይ ግን አንቺ መቼ ነው ራስሽን ችለሽ የምትኖሪ? ሁሌ ሰው ላይ ጥገኛ መሆን አይደብርሽም? ልጁ እኔ እዚህ የመጣሁት ለምለም ላይ ስላለችኝ ነበር እንጂ ሌላ ነገር ፈልጌ አይደለም። ከረበሽኳችሁ በጣም ይቅርታ። የላ እንዴ አደይ ወዴት ነው? ለምለም ከሌለችማ ምን እሰራለሁኝ? በቃ ልሄድ እንጂ። ለምለም አደይ ስትመጣ እዚህ ትቆየኝ ብላለች። እሱ ግን ያንቺ ምርጫ ነው። ካልፈለግሽ መሄድ ትችያለሽ። እኔማ አንተን ከደበረ ብዬ ነው እንጂ ስራ አስካፈላልግ እዚህ ብቆይ ምርጫዬ ነው። ምን አልሽ አንቺ? ቆይ ምንድነው ችግርሽ? ምን ነው? ምን በደልኩሽ ሊዱ? ሊዱ አትበይኝ አንቺ። እዛ ፍቅር ስታባርሽ መተሽ ላይ ጋር ትኖሪ ነው። አታፍሪ ደፋር። ሊዱ ቆይ ምንድነው የሚያንጨረጭርሽ? እኔ የተጎዳው ሰው የራሱ እንዳንቺ አልሆንኩም። አንተ ምንም ነገር አይገባህም ሲጀመር። የራሳችሁ ጉዳይ።
አደይ ተቀመጪ አንቺ። ምንድን ነው ፍቅር? ዴቪ ሳሎን የሆነ የማሳይ ነገር አለኝ። ምንድን ነው የምታሳይኝ? እዛው ታየዋለክ። ፍቅር ምን እያደረግሽ ነው ያለሽው? ፍቅር ይኸውልሽ፣ ፍቅር ና እዛው አሳያለሁ። ተነሳው። ሁኔታሽና ተግባርሽ ከተባልሽው ነገር ጋር ፍጹም አይገናኝም። ቆይ ለምን ዝምት ያለሽ? ለምን መብትሽን አታስከብሪኝ? አይ ኤላ፣ እኔ ባወራ ከንቱ ድካም ነው። ማን ከጉዳይ ቆጥሮ ይሰማኛል ብለህ ነው? ብናገራቸው ከዚህ የባሰ እንጂ ለእኔ ምንም የሚፈይድልኝ ነገር የለም። ለምለም የምታስቢውን ጭምር እየተከራከረችልሽ ነበር። እያት እኔ እንኳን ጥያት እየሄድኩ ለአንቺ ቆማልሻለች። እንዴት አንቺ ለራስሽ መቆም ያቅትሻል? የሰው ቤት እኮ የሰው ነው። ዛሬ ፍቅርን ተናግሬያት ቦታ ነገ ከሷ የባሰ ሰው ሊገጥመኝ ይችላል። እሷን ማመሰግንበት ቀን ሊመጣ ይችላል። እቴቴና ባርኮት ደግሞ ለእኔ እንደ ቤተሰቦቼ ናቸው። እነሱን ደግሞ ማስቀየም አልፈልግም። እንደዛማ መሆን የለበትም። ካላደረግሽ አላደረግሽም ነው። እውነታውን ፊት ለፊት ነው መጋፈጥ ያለብሽ። ለምለም እኮ ለእኔ ባታስረዳኝ ኑሮ ቤቴ እንኳን እንድትረግጭ አላደረግሽም ነበር። ለምለምማ ለእኔ ትልቅ ባለውለታ ነች። በእውነት የለ አንተም ትልቅ ሰው ነው። ፈጣሪ ያክብረኝ። እኔማ ምን አደረግኩልሽ? የአንቺ ሁኔታ ቢያሳስበኝ ነው እንጂ አደይ፣ አንቺ ምንም ካልተናገርሽ ምንም የሚፈጠር ነገር የለም። ስለዚህ ዝምታሽ ሌላ መዘዝ እንዳያመጣብሽ። ፍቅር ምን እያደረግሽ ነው ያለሽው? ይሄን ነገር ፍቺ። አሁን መፍታት ትችላለህ ዴቪ። እኔ ፍቅር ምን ለማድረግ እየሞከርሽ ነው? ይሄ ምንድን ነው? በጣም ደብሮሃል። እኔም ደግሞ ደብሮኛል። ቤት ውስጥ ደግሞ ከኔና ካንተ ውጪ ሌላ ሰው የለም። ስለዚህ ለምን ከዴቭ ጋር ጥሩ ጊዜ አናሳልፍም ብዬ ነው ይሄን ያደረኩት። ወደድከው? ይኸውልሽ ፍቅር፣ እኔ ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም። አውቃለሁ ትወጂኛለሽ። ይህንን ነገር በተደጋጋሚ ነግረሽኛል። ግን ለምን አትረጅኝም? እኔም እንዳንቺ የማፈቅራት ሴት አለች። ዴቭ፣ ቆይ አንተን ተረድቼ እኔ ማን ይረዳኝ? ዴቭ፣ እዚህ ቤት ውስጥ እኮ ከአንተና ከባርኮት ውጭ እኔ ማንም የለኝም። ከአንተ ጋር ስሆን የሚሰማኝን ደስታ ማንም ሊሰጠኝ አይችልም። ዴቭ፣ ሁሉንም ነገር እንርሳው። በቃ አብረን እንሆን፣ በፍቅር ክንፍ እንበል። ዴቭ፣ ከአንተ ጋር ስሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት ማየት የማትችለው? ፍቅር፣ አንቺ የሰውን ስሜት ሳትረጂ እንድረዳሽ ትፈልጊያለሽ? ትሰሚኛለሽ? እኔ አንቺ አይደለሁም። መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለምን ዴቭ? ቆይ ለምንድን ነው የማይሆነው? እኔ ካንተ ጋር ለመሆኑ ምን ያንሰኛል? ምን ያንሰኛል? እስኪ የሚያንስሽን ዞር ብለሽ። አንቺ እኮ በሰው ስቃይ የምትደሰች ሰይጣን ነሽ። ትሰሚኛለሽ? የሰው ስሜትን ለመረዳት ሰው መሆን ይጠበቅብሻል። እሺ ሰው አይደለሽም እያልከኝ ነው? እኔ ያልኩሽን ሰምተሽ ከተጠራጠርሽ እውነትም ሰው አይደለሽም ማለት ነው። ተው ዴቭ፣ በአንተ ፍቅር የቆሰረው ልቤን አትስበረው። እኔ እኮ በጣም ነው የማፈቅር። ለአንተ ስል ምንም ነገር አደርጋለሁ።
ራሴንም እስከ መስጠት ድረስ። ፍቅር አትሰሚኝም እንዴ? እኔም እንዳንቺ የማፈቅራት ሴት አለች። እኔም በእሷ እየተቀጣሁ ነው ያለሁት። ቆይ ለምንድን ነው የማትረጂ? ለምንድን ነው የማይገባሽ? ምን እያደረጋችሁ ነው? አንቺ ፍቅር ምን እያደረግሽ ነው? አንቺ እርጉዝም ምን አባሽ ልትሰሪ ነው በዚህ ሰዓት ይመጣል? እኔ አላምንም። ብቻ ወንድሜን ለማሳሳት ሻማ ወይን ምናምን አድርገሽ ብቻ እንዳይሆን። እውነት በጣም ነው የምታስቂው። ምንም አይመለከትሽም የማትረቢ እንዴ። ዳይመንድ ተረጋጋ እንጂ ወዴት እየሄድክ ነው? እቺ ፍቅር የተባለ ሴጣን አንጠልጥዬ አምጥቼ ዋጓን ነው የምሰጣት። አንጠልጥለህ ምን ልታደርጋት? አልሰማህም እንዴ? እቺ ቆንጆ ሴጣን ምን እንዳደረገች እንዴ? ያዴን ደሞዝ እኮ ነው የሰጠችኝ እኮ። እና አሁን ለአደይ ነው ወይስ በሰው ፍቅር ለማየት ነው የምትሄደው? እቺ ምን አባቷ ታደርግልኛለች? ጥቂት እንኳን ለሰው ክብር የሌላት አብራኝ ትሆናለች ብዬ አስባለሁ። አምጥቼ ዋጓን ነው የምሰጣት። ጭራሽ ቤቷ ድረስ ሄደህ ልታመጣት ነው? ራስ ላይ ሌላ መዝ እንዳታመጣ አርፈህ ተቀመጥ። እባክህ አትንቦቅቦቅ። ወንድ ወንድ ሽተት እስቲ። እሺ ተረጋጋ። ኧረ እናቱ ቀስ በይ እንጂ ቤቱን አትረማመስሽው እኮ። ሊዲያ አፍሽን ዝጊ። ያለበለዚያ ግን ምን ማለት ነበር? በዚህ ዴቭ ላይ ከምትንጠለጠይ መጀመሪያ ቢጤሽ ሊዲያ ጩያ። አዎ እውነቱ ሲነገርሽማ ትጮያለሽ። ዴቭን መቼም አታገኙም። እሺ መጀመሪያ እስቲ ራስሽን ጠብቂ። አፍሽን ዝጊ ክፍታ። ባልዘጋስ ወንድሜ እቺ ፍቅር ነች ያስደበረች። አንቺም እንዳታስደብሪኝ፣ ውጭልኝ ከክፍል። እኔን ከዛች ኮተታም ጋር የወደደርከኝ እንዳይሆን ብቻ። የት ነበርሽ? ሄላ ጋ ነዋ። እና እንጂ ምንድን ነው ደግሞ ያስደብረሽ? እቺ አደይ መታ ነው። ምን አደይ ላቢን ያለችው? አዎ ምን ያርበተብታል? እዛ ሄላ ጋ ተጎልታለች። እቺ ሴጣን ፍቅር ደግሞ ሳሎኑን ተቆጣጥሯለች። ቆይ እኔ እነሱ የሌሉበት የት ልሂድ? ወዴት ነው አንተ ደግሞ? እመጣለሁ። እኔም ልምጣ? አይ አርፈሽ ተቀመጪ እሺ። እሺ አባዬ፣ ነገሮቹን ቶሎ አስተካክዬ ለመምጣት እሞክራለሁ። ትንሽ ጊዜ ብቻ ስጠኝ። በጣም ይቅርታ አባዬ፣ እኔ እንደዛ አስቤ አልነበረም። በቃሽ፣ ቶሎ አስተካክዬ ለመምጣት እሞክራለሁ። በቃሽ፣ እማዬን ሰላም በይልኝ። ምን ነው ኤላ፣ ችግር አለ እንዴ? መች ችግር ጠፍቶ ያውቃል አደይ? ምን ነው? ምን ተፈጠረ? ማዋይ ነገር ከሆነ አባዬ እንድመለስ ይፈልጋል። እናማ ለሊ እንዴት ትቻት ልሂድ? እቺ ምስኪን ልጅ እንዲህ ስትሰቃይ ትቻት ሂጃለሁ። ድጋሚ እንድትሰቃይ እንዴት ልፍረድባት? ሄደ ቶሎ የምትመለስ ከሆነ ለምለምን አሳምናትና እንደሚሆን ማድረግ ነው። አደይ፣ ነገሩ አንቺ አልገባሽም። አባዬ እዛው ከሱ ጋር እንድኖር ነው የሚፈልገው እና ደግሞ የጓደኛውን ልጅ እንዳገባና እዛው ከሱ ጋር እንድኖር ነው የሚፈልገው። አሁን ሁሉም ነገር ግራ ገብቶኛል። ውይ ኤላ፣ እኔ ካንተ ባላቅም ለምለምን በድጋሚ ትታት አትሂድ። ሴት ልጅ ልቧ ከተሰበረ መቼም ሊጠገን አይችልም። የምትወዳት የምታፈቅራት ከሆነ ድጋሚ አትጉዳት። ልክ ነሽ። ለሊን ድጋሚ መጉዳት የለብኝም፣ ግን እንዴት እንደዛ ማድረግ እንዳለብኝ ግራ ገብቶኛል። ጫወተችብኝ። ባክ የራሳቸው ድና እንጂ ወዴት እየሄድክ ነው?
ዛሬውን ግተረ ልምጣ አሳውቀኝ ከቤት እንድወጣ መስለኸኛል ቤት ስንገናኝ እነግርሃለሁ በአገር በወግ ሰው ለሰው የምለው መስለኸኛል ስንገናኝ እነግርሃለሁ ስንገናኝ ልክ እንደሱ አይሃለሁኝ ስንገናኝ ልክ እንደሱ አይሃለሁ። አንቺ ቀበጥ፣ እኔ እዚህ ጨጓራ ተልጧል፣ አንቺ ትደንሻለሽ። ቆይ ማደርገውን ታያለሽ። አንቺ ፍቅር ኮቴ የለሽም እንዴ? ልትሰርቂ ነው? ስልኬን ደግሞ ቁጭ አድርጊ እንዴ! አንቺ ስልኬን ሻማታል እንዴ? አንቺ ፍቅር ምን እያደረግሽ ነው? ምን እያደረግሽ ነው? ክፈችልኝ ፍቅር። ያማታል እንዴ? እቺ ቆይ በምንሽ እንደምትወጪ እናያለን። ጭራሽ ክፈችልኝ። ያንቺ መጫወቻ ሆኜ ቀረ። እንዴት ነህ? ዛሬ እንዴት መጣህ? በጣም ይቅርታ። ሊዱ ሰው ቤት ሲመጣ ሳይናገር ከመጣ እንደማትወድ ነግራኝ ነበር። ሳልነግርህ ስለመጣሁ በጣም ይቅርታ። ኧረ ችግር የለውም። በዛ ላይ ደግሞ አንኳኩተን የገባው ዛሬ ምን እግር ጣለ? ሊዱ አደይ እዚህ እንደሆነች ነግራኝ ነበር። አዎ እኔ ጋር ናት። ኪችን ውስጥ ስራ እየሰራች ነው። ኦኬ ኪችን። እሺ በቃ። እንዴ ወዴት ነው? አደይ ጋር ኪችን ቤት። በቃ እሺ። ወይ ጉድ! በቃ እኔም ብሎ የሚመጣ ሰው የለም እዚህ ቤት። አደይ እንዴት መጣ? በጣም ናፍቀሽኝ የመጣሁት። ቆየ ጥለሽኝ ሄደሽ ነው? ትናንትና ማታ እዚህ አልነበርኩም። መንገድ ላይ ራሴ ስቼ ወድቄ ንጉስና ደመቀ ወደ ቤታቸው ወስደውኝ ነበር። ምን? እነሱ ጋር ደግሞ ምን ትሰሪያለሽ? ማታ እኮ ስደውልሽ ስልክሽ አይሰራም ነበር። አዎ ስልኬ ተበላሽቷል። እና አሁን እንዴት ነሽ? ቆይ ደግሞ ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽኝ? አንተ መች ትሰማለህ? ለራስህ ሰክረ ነበር እንጂ ንጉስ እጅ ላይ አልወድቅም ነበር። ንጉስ? ቆይ ምንም አላደረገሽ? አዎ ትላንትናስ ወደ ቤቱ የወሰደኝ ራሴን ስለሳትኩ እንጂ ምንም ክፉ ነገር አስቦ አልነበረም። አደይ በጣም ይቅርታ። ብቻሽን ልተውሽ አይገባም ነበር። ይቅርታ አድርጊልኝ አደይ። አንተ ምን ማድረግ ትችላለህ? ዴ ነገሩን እንደዛ አወሳስቦብኝ አንተን ባርኮትም እኮ አይፈረድባችሁ። ምንድን ነው? ኦፍ ምን ፈልገህ ደወልክ? ብር ተሰጥተህ አይደል እንዴ? ምንድን ነው? እሺ ሰዎች እኔን እኮ ረሳችሁኝ። በጣም ይቅርታ። የለም ከአደይ ጋር እኮ ከተገናኘን ስለቆየን ነው። እና ዴቭ ከኔ ጋር አብረን ነው እንዲያደር ነው። አረ እንደዛ ማለት አይደለም። እኔ የምለው ለምለም የት ሄዳ ነው? ለምለም ሌላ ቦታ ሄዳለች። እኔም ስመጣ አላገኘኋት። አዎ እሷ አይለችም። እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁኝ ውጡና ፈታ እንበል። አይገርምም? እኔ ራሱ እያሰብኩት ነበር። አደይ
በቃ ልብስሽን ቀይሪና እንውጣ። የት ነው የምንወጣው? የሆነ ቦታ ሂደን በልተን ጠጥተን እንመለሳለን። አይ እኔ እንኳን ይቅርብኝ። ባይሆን ሊዱ እንደዚህ አይነት ነገር ስለምትወድ እሷን ይዛችኋት ሂዱ። እኔ ደላላ ጋር ሂጅ ስራ አልፈልግ። አደይ ለምን ስራ መፈለጉን ትተሻት ትመለሽ? አዎ ባርኪም ሆነ የባርኪ እናት አንቺ ከዛ ቤት እንድትወጪ አይፈልጉም። እዛው ብትሆኝ ይሻልሻል። አዎ አደይ የትም አትጂ፣ ከኛ ጋር ሁኚ። በቃ ሊዱንም ፍቅርንም ታያቸው። በቃ ወደኛ ቤት ተመለሽ። እሺ ደግሞ ፍቅርን ናቅ አድርገሽ ታያት። በቃ አሁን እንውጣ። ደግሞ ለትደውልላት በኋላ ጥላችሁ ይወጣችሁ ብላ አናቴ ላይ ነው የምትጨፍረው። ከፈለገች ትምጣ። እሺ በቃ እኔ ልደውልላት። አንቺ ፍቅር፣ ወይኔ ፍቅር፣ የአንቺ መጫወቻ ሆኜ ልቀር። አንቺ ፍቅር ክፈችልኝ። አንቺ ተረገምሽ። አንዴ ብቻ ከዚህ ልውጣ። ሁሉን ነገርሽን ጉድሽን ዘግዝኬ ነው ለባርኪ አሳልፌ የምሰጥሽ። እቺ ሴጣን በቃ አትንቦቅቦቅ። አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። ምንድነው የሚያንቦቀቡቅ? ዴቪዬ ማነው ደግሞ በሩ እንደዚህ የሚያንኳኳው? ምን ነው ዴቭ፣ ችግር አለ እንዴ? ሊዱም ፍቅርም ስልክ አያነሱም። በሰላም ነው? እባክህ ተዋቸው። እንደውም ሊዱ ቀረባት። አይ እነሱ ሳይሆን በሰላም ነው ወይ ስልክ ማያነሱት የሚለው ነው። ተጣልተው ይሆን እንዴ? አዎ ሊዱና ፍቅር ቤት ውስጥ ብቻቸውን ከሆነ እንደዛ ነው የሚሆነው። በቃ ሳይጋደሉ ይድላቸው። ይሄን ያህል? አዎ ልክ ነሽ። ሁለቱ ቤት ውስጥ ብቻቸውን ሆኑ ማለት በቃ ተጋደሉ ማለት ነው። ደግሞ እኔ ነኝ ጥፋተኛው። ቅድም እንደዛ እየሆኑ እያየኋቸው ትቻቸው መጣሁ። ታዲያ ምን ይሻላል? ወይ ደግሞ በዛው ስንሄድ ቤት ቼክ እናድርጋቸዋ። ደግሞ እነሱ ህፃን አይደሉም። ይሄን ያህል ምን ይሆናሉ ብለህ ነው? አይ በቃ እኔ ወደ ቤት ልሂድ። እሺ በጤናቸው አይደለም ስልክ እንደዚህ ማያነሱት። ምንድነው በሩ እንደዚህ የምትደበድቡት? አንቺ ድንቢጥ እኔ ልታምጥበት ይችላል። ምንድነው ምን ቀረ? ብር ላኩልህ አይደል? ለምን አባሽ ነው የአደይን ብር ያልከፈልሻት? አንተ ስለ አደይ ምን ይመለከታል? አረ ዳይመንድ እንዳረጋጋው ጎረቤት እንዳይሰማ። ምን ይመለከታል ነው ያልሽው? እንዳሳይሻ ምን እንደሚመለከታል? ልቀቀኝ! ልቀቀኝ!